ልጆች በእኔ ምርጫ ዝግጅታችን ልጆች ያላቸውን ችሎታና ተሰጥኦ ወደ እናንተ የምናደርስበት ዝግጅታችን ነው። በዛሬ ዝግጅታችን ደግሞ ተማሪ ቲያኒ በባህር ዳር ከተማ አስተዳደር የባህልና ቱሪዝም መምሪያ የእውቅና የምስክር ወረቀት ሰጥቷታል። የእውቅና የምስክር ወረቀት ያገኘችው ምን ሰርታ ነው? ከዝግጅቱ በደንብ ተከታተሉ እሺ ልጆችዬ። እንደሷ እንድትሸለሙ እንደሷ እንድትበረቱ የሚያደርጋችሁ ዝግጅት ስለሆነ ዝግጅቱን በደንብ ተከታተሉ እሺ ልጆችዬ። በዛሬ ዝግጅታችን በባህር ዳር ከተማ በወይዘሮ አየለች መታሰቢያ ትምህርት ቤት ወይም ደግሞ ኤዲኤም ብለን በመንጠራው ትምህርት ቤት ነው የተገኘሁት። የ8ኛ ክፍል ተማሪ ናት። ስሟ ደግሞ ቲያኒ ገድፍ ትባላለች። ምን ስራ ይዛ ነው የመጣችው? እሱን ከፕሮግራሙ ተከታተሉ ልጆችዬ። ሰላም ቲያኒ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እሺ ለልጆች ምን ይዘልሽልን ነው የመጣሽ ዛሬ? ዛሬ በጥርን በባህር ዳር በተሰኘው መርህ በዓለም አቀፍ ደረጃ የሚደረገው የኪነ ጥበብ ፌስቲቫል ላይ አንደኛ ወጥቼ የተሸለምኩበትን የግጥምና የተለያዩ መረጥ ካደረኳቸው ሁልጊዜ ሳነበው የማይሰለቸኝን አንድ ግጥም ይዤላችሁ ቀርቤያለሁ። ጥርን በባህር ዳር እንግዲህ በየዓመቱ የሚከበር ባህር ዳር ላይ የሚከበር ፌስቲቫል ነው። በዛ ፌስቲቫል እንዴት ተገኘሽ አንቺ? የተገኘሁት በግጥም ዘርፍ ነው። የተለያዩ ዘርፎች አሉ ልክ እንደ ቲያትር፣ ስነ ጽሁፎች እና እኔ ደግሞ የሰራሁት ወይም ደግሞ ያቀረብኩት የግጥም ነው እና በዛ ግጥም ደግሞ አንደኛ ወጥቼ ነው የተሸለምኩበትን ግጥም ዛሬ ካንቺ ጋር ተቀርቢልኝ። ግጥም መጻፍ እንዴት ጀመርሽ? የጀመርኩት ከዚህ በፊት አባቴ ትንሽ ይሞክር ነበር እና ያንን ነገር ደግሞ እኔ አሳድጌ ወይም ደግሞ በኔ ላይ እንዲያድር አድርጎ ነበር አባቴ ሲያስተምረኝ የነበረው እና ከአባቴ በማማር ነው ይሄን ሁሉ ነገር እንድሰራ ያደረገኝ እና ድጋፍ የሚያገኘው ከአባትሽ። ከጥርን በባህር ዳር በፊት ምን ግጥሞችን ጽፈሻል? እነሱን አቀርቢ። የተለያዩ ግጥሞች ጽፌያለሁ፣ ግን ቆንጆ ያልኩትን አንድ መረጥ አድርጌ ስለ አባቴ ወይም ደግሞ ይሄንን እንድጽፍ ስላነሳሳኝ ሰው ስለ አባቴ ጽፌያለሁ። እሱን ግጥም ጽፈሻል፣ እሱን የምታቀርቢልን? እሺ። እንግዲህ ልጆች እስከዛሬ ድረስ ግጥሞቼን እንድጽፍ ወይም ደግሞ ግጥሞቼን እንዳደራጅ እንዲሁም የፌስቲቫሎች ላይ እንድሳተፍ ላደረገኝ ለአባቴ የጻፍኩትን ግጥም ከተለያዩ ግጥሞች መረጥ አድርጌ እኔ ስለመወደው ወይም ደግሞ ሁልጊዜ ሳነበው ደስ የሚለኝን ግጥም አንድ ላንብብላችሁ። አባቴ የህይወት ውዱ ገጸ በረከቴ የትም ብሄድ የትም ማጣፈው ከፊቴ እኔ ስወድሃለሁ ሳለሁ በህይወቴ ለአባት ጣዕም ልኩ ላንተ ሴት ይገኛል የኔ አባት በመሆን ሁሌ ያኮራኛል ለአንድ ደቂቃ ለሴኮንድ ብጠፋ ከፊቴ እኔ ስሄዳለሁ ከላይኛው ቤቴ ብታመም ብሰናከል ማትለየው ከኔ እኔ ማለት አንተ ማለት እኔ እንዳልጠፋ ለኔ በህይወት ጎዳና ስሰጠኝ ኑረሃል የልፋትን መና የህይወት ግማሹ አንድ አካል የሆንከው አባቴ አንተ ነህ በዙሪያ ያለኸው አምላኬን ስላንተ አመሰግናለሁ አንተን ለኔ ሰጠኝ በምክንያት ነው ላለው ውበት ቁንጅናህን ስሰጠኝ ኑረሃል አባት የሚለው ቃል ላንተ ሲያንስብሃል የፊትህ መስመሮች እኔን ይገልጹኛል ጸሎትህም ማለኔ ደግፎ አቁሞኛል እድሜ ዘመንህን ስሰጠኝ ኑረሃል እቺ ግጥም ላንተ እንደ ተራቃናት አንዷን ስኒ ላንተ ምን ብዬ ልጻፋት አባቴ ልበልህ ወይስ መመኬ ቤቴ እስከ ዘላለሙ ኑርልኝ አባቴ አመሰግናለሁ። በጣም ደስ ይላል። ስለዚህ አባትሽን በዚህ ልክ ገለጽሽው? አዎ። አይ ይሄም ሲያንስበት። ሌላ ግጥምስ ምን አለሽ? ሌላኛው ግጥም ቅድም እንደነገርኩሽ በኪነ ጥበብ ውድድር ላይ በባህር ዳር ወይም ደግሞ ጥርን በባህር ዳር ላይ ያሸነፍኩበትን ግጥም ነው ለልጆች የማነብላቸው። እሺ። በባህር ዳር በባህልና ቱሪዝም የኪነ ጥበብ ውድድር ላይ ያሸነፍኩበትን ወይም አንደኛ ወጥቼ ሰርቲፊኬት ያገኘሁበትን ግጥም ነው ማነብላችሁ። ርዕሱ ውበት አንድነት ነው ይላል። ርዕሱን ደግሞ ውበት አንድነት ነው ያልኩበት ምክንያት ኢትዮጵያ ውስጥ ከ80 በላይ የብሔር ብሔረሰቦች መገኛ ነች እና እነዛ ብሔር ብሔረሰቦች ደግሞ ለኢትዮጵያ ውበት ሰጠዋታል እና ውበታችን አንድነታችን ነው የሚለውን ለመግለጽ ነው ይሄንን ርዕስ የተጠቀምኩት። እንዲሁም ግጥሙንም እንድጽፍ ያነሳሳኝ ነገሮች በአካባቢያችን የሚገኙ ብሔር ብሔረሰቦች ለማስተዋወቅና ኢትዮጵያ ውስጥ ውበታችን አንድነታችን መሆኑን ለመግለጽ ነው። አሁን ተከታታይ ልጆች ግጥሙን ላንብብ።
የሁሉ ብሔሮች ርስቶች መኖሪያ ኢትዮጵያ እኮ ናት ለዚህማ ማሳያ። ኦሮሞ ህምጠኛው አፋር ከትግራዩ አማራው ደቡቡ ሶማሌው ጋምቤላው በአንድነት የሚኖሩት ኢትዮጵያ ውስጥ ነው። ባያልቁ እንኳን ጀምረን ብንተው እስኪ በጥቂቱ ትንሽ እናንሳቸው። ከጎጃሙን ጀምር ከጀግኖቹ ሀገር ከነበላይ ዘለቀ ከናባጃሉ ሰገር ቢበርደይ ደርቦ ቢርበኝ አብልቶ ደግሰው ከጎጃም ሀረስንቱ ሞልቶ ከነኩት አይለቅም ካልነኩት አይነካ ራሱን ሰውቶ ጀግና የሚተካ የቆንጆ ሸበላው የውቡ መፍለቂያ ጎንደር ነው ለልኩ የሌለው መለኪያ። የነ ቴዎድሮስ ሀገር የነ ራስ አሉላ የነሱ ታሪክስ እንደምን ይወራ። ሲሰሩ በፍቅር ሲያኑሩም በደስታ አሉና አርባ ምንጭ አሉና ወላይታ። የከተማው ውበት የሰው ደግነት ስራ ሲሰሩማ ተባብሮ ባንድነት። ከጉራጌው ንግባ ስራ ከወዳዴው ህፃን ትልቅ አይል ሁሉንም አክባሪው። የነ ደጃዝማች ቤ የነ ራስ አስበው የነሱን ዝናማ እንደምን እናውራው። ሁሉንም ጀባ ነው ሁሉንም አርሂቡ ሁሉም በፍቅራቸው ቀልብን የሚስቡ አሉ ወሎዎችም እና ይጠየፉ። ስስት የለባቸው ሰውም ይወዳሉ እንኳን ሰው ይቅርና ጅብም ያለምዳሉ። አረ እንዴት ብዬ ስንቱን ልግለጻው አረ እንዴት ብዬ ስንቱን ልግለጻው። የኢትዮጵያውያን አንድነት በጣም ልዩ ነው። ባህላችን ወጉ ሁሉም የሚያስደስት ሁሉን ስናከብር በፍቅር በአንድነት። ውበት አንድነት ነው ይሉኝ ነበር አበው ውበት አንድነት ነው ይሉን ነበር አበው። አንድ ላይ ብንሆን ነው ሁሌም የሚሻለው። አመሰግናለሁ። በጣም ደስ የሚል ግጥም ነው ያቀረብሽው። አመሰግናለሁ። ደስ ይላል። ያው አንድነትን ለማሳየት ነው የብሔር ብሔረሰቦች እንግዲህ አንድ ኢትዮጵያ የሚለውን መገለጫ ስለሆነ ማለት ነው። ጥርን በባህር ዳር በተደረገው ፌስቲቫል ነው እንግዲህ ግጥምሽን ያቀረብሽው። ስንተኛ ወጣሽ? አንደኛ ነው የወጣሁት። አንደኛ ወጣሽ፣ ተሸለምሽ። ምንድነው የተሸለምሽው? የሰርተፊኬት እና የገንዘብ ሽልማት ነው። በባህር ዳር ከተማ የሚገኘው የባህልና ቱሪዝም ቢሮ ነው የሰጠኝ። እሺ፣ ምን ተሰማሽ? የተሰማኝ በመጀመሪያ የእውቅና ምስክር ወረቀቱን ሳገኝ መጀመሪያ የተሰማኝ በቃ ደስታ ነው። ማለትም ከዚህ በላይ የምጠብቃቸው ልጆች ነበሩ እና እኔ ከነሱ ተሽዬ በመገኘቴ በጣም ደስ ብሎኝ ነበር። ይሄ ምስክር ወረቀት መሰጠትሽ ምንድነው የጨመረልሽ? ላንቺ የጨመረልሽ ነገር አለ? አዎ ከዚህ በፊት የተለያዩ ምስክር ወረቀቶችን ለማግኘት ይችላልው እና በትምህርት ቤት ደረጃ ማለት ቤት ይሰጥሽ ነበር? በግጥም? አዎ በግጥም ሳይሆን በተለያዩ መጣጥፎች ነበር። ግጥም ብዙም አልጀመርኩም ነበር የዛን ጊዜ እና አሁን ግን በግጥም ወይም ደግሞ ወደፊት ማሳካት በመፈልገው ዘርፍ ሽልማት በማግኘቴ በጣም ደስ ብሎኝ ነበር እና ይሄን የምስክር ወረቀት ስቀበል ደግሞ ያው የታየኝ አባቴ ነው ሁልጊዜም ስለሚያበረታታኝ እና ይሄ ውጤቴ ብቻ ሳይሆን የአባቴም ጭምር ነው። ወላጅ እንደሚያግዝሽ ነግረሽኛል። ወላጆች ለሌሎች ወላጆች ምን ታስተላልፊያለሽ? አሁን ያንቺ ወላጆች በደንብ እያገዙሽ ያለሽን ነገር እንድትጨምሪበት እያበረታቱሽ ነውና ለሌሎች ወላጆች ምን ታስተላልፊያለሽ? እንደኔ ሌሎች ወላጆችም ልጆቻቸውን ህልማቸውን እንዲኖሩ ለማድረግ አንደኛ ህልማቸውን እንዲከተሉ ልጆቻቸውን መንገድ መክፈት አለባቸው እና ሁለተኛ ደግሞ ልጆቹ ደግሞ ያላቸውን ተሰጥኦች በወላጆች አማካኝነት እንዲያዳብሩ መሆን አለባቸው። ወላጆችም ከኛ ወላጆች ወይም ደግሞ እንደኔ አይነት ከሉ ወላጆች በመማር ልጆቻቸውን ህልማቸውን እንዲኖሩ ወይም ደግሞ ህልማቸውን እንዲያሳኩ አብረው መንገዳቸውን መጥረግ አለባቸው ብዬ ነው ማስተማር። እሺ በጣም ጥሩ። ለልጆች ምን ታስተላልፊያለሽ እስኪ? ለልጆች መልእክቴን የማስተላልፈው አንደኛ ልጆች የራሳቸውን ተሰጥኦ ራሳቸው ማወቅ የሚችሉት መክሊታቸውን በመፈለግ ነው። ይሄንን መክሊታቸውን ለመፈለግ ቅድም እንዳልኩት ወላጆች ማገዝ ይኖርባቸዋል። በአካባቢያቸው ያሉ ሰዎች የሚሰሩበት ዘርፍ ልክ እንደኔ ግጥም ቢሆን ገጣሚዎች አሉ። እነዛን ገጣሚዎች በማናገር ሊሆን ይችላል፣ ከነሱ ልምድ በመቅሰም ሊሆን ይችላል። ልጆች እውቀታቸውን ማስፋፋት ወይም ደግሞ የግጥም ተሰጥኦአቸውን ማዳበር ይችላሉ ብዬ መልእክቴን አስተላልፋለሁ። እሺ ወደፊት ምን መሆን ትፈልጊያለሽ? ወደፊት እንግዲህ በግጥሙ ዘርፍ ስለተገናኘ ስለ ግጥሙ እናውራ። በግጥሙ ከሆነ እንግዲህ አሁን ያለኝን ግጥም ወይም አሻሽዬ ከዚህ በረቀቀ መንገድ ግጥም እንግዲህ ጥሞና ይፈልጋል። የተለያዩ ነገሮች ዝም ባለበት ቦታ ጸጥ ባለበት ነው ግጥም ሊገጠም የሚችለው እና እነዛ ነገሮች አሳክቼ የራሴ የግጥም መጽሐፍ እንዲኖረኝ ይፈልጋለሁ እና ከግጥም ባሻገር የተለያዩ ጽሁፎችን ልክ እንደ ታሪኮች ልቦለድም ሊሆን ይችላል ልቦለድ በዛ ነገሮች ለማሳካት እፈልጋለሁ። መቼ ነው ጽፊ ግጥሞች? ግጥሞቼን የምጽፈው እንግዲህ አሁን የ8ኛ ክፍል ተማሪ እንደመሆኔ መጠን የሚኒስትሪ ኤግዛም አለ እና ይሄን ፈተና በበቂ ሁኔታ ለማምጣት ከግጥሞቼ የምጽፈው አሁን አልፎ ነው። እንደ ድሮ የተበረታታ የግጥም የመጻፍ ሰዓት አላገኘሁም። እንደዛ ስለሆነ አልፎ በረፍት ሰዓት በማገኛቸው ሰዓቶች ተቀምጬ ለመጻፍ እሞክራለሁ። አብሬ ቆይታ ስላደረኩ እኔም በጣም ደስ ብሎኛል። አመሰግናለሁ።
ወደፊት እንግዲህ ከዚህ የበለጠ በተለያየ ዘርፍ በግጥሙ ዘርፍ የምናገኝሽ ይሆናል ብዬ አስባለሁ። መልካም ጊዜ ይሁንልሽ። አመሰግናለሁ በጣም። እኔም በጣም አመሰግናለሁ። እኔም ብላችሁ እዚህ ድረስ መጣችሁ ስለጎበኛችሁኝና የተሰጠኝን እውቅና ለሌሎችም ልጆች እንድታካፍሉ ስላደረጋችሁና የሌሎች ልጆችም ህልማቸው እንዲኖሩ ስላደረጋችሁ እኔም በጣም አመሰግናለሁ። እናመሰግናለን። አመሰግናለሁ። ከተማሪ ቲያኒ ጋር ቆይታ አደረኩኝ። ሌሎች አሚኮ ልጆች ዝግጅቶቻችን ይቀጥላሉ። ጥሩ ጊዜ ይሆንላችሁ።